ሰላም ጤና ይስጥልን እንደምን ዋላችሁ። ከኬርቦክስ አፍሪካ የጥቅምት 18 2018 ዜናዎች ይዘንላችሁ መተናል። በቅድሚያም አርዕስተ ዜና። በዛሬው የህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ ለጠቅላይ ሚኒስትር አብይ አህመድ ተደጋግሞ ከቀረቡ ጥያቄዎች መካከል የባህር በርና የቀይ ባህርን የተመለከቱ ጉዳዮች ይገኙበታል። ኢትዮጵያና የአውሮፓ ህብረት ለ2025 ዓመታዊ የድርጊት መርሃ ግብር የ90 ሚሊዮን ዩሮ የፋይናንስ ስምምነት ተፈራረሙ። ንብ ኢንተርናሽናል ባንክ አክሲዮን ማህበር በተጠናቀቀው 2017 በጀት ዓመት ከግብር በፊት የ2.9 ቢሊዮን ብር ከፍተኛ ኪሳራ ማስተናገዱን በይፋ አስታወቀ። ኢትዮጵያና ጣሊያን በሰው ኃይል ስምሪት ዘርፍ ለመተባበር የሚያስችል የመግባቢያ ስምምነት ተፈራረሙ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ከትግራይ አህጉረ ስብከት ጋር የተቋረጠው የመዋቀር ግንኙነት ወደ ቀደመ ቦታው እንዲመለስ ጥሪ አስተላለፈ። ውድ አድማጭ ተመልካቾቻችን አብራችሁን ስትቆዩ እነዚህ መረጃዎች በዝርዝር ትሰማላችሁ። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን። በቅድሚያም ወደ ያዝነው ዜናችን ስናልፍ በዛሬው የህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ ለጠቅላይ ሚኒስትር አብይ አህመድ ተደጋግሞ ከቀረቡ ጥያቄዎች መካከል የባህር በርና የቀይ ባህርን የተመለከቱ ጉዳዮች ይገኙበታል። የቀይ ባህር ጉዳይ ለጠቅላይ ሚኒስትሩ ጥያቄ ማቅረብ እድል ካገኙ 19 የፓርላማ አባላት መካከል በአራቱ ተነስቷል። ጉዳዩን ከኤርትራ ጋር ባለው ግንኙነት ውስጥ እንዴት እንደሚታይ የጠየቁ ሁለት የገዢው ብልጽግና ፓርቲ አባላት ከዚህ ቀደም በተመሳሳይ መድረክ ስለ ሀገሪቱ ሲነሳ ከሚነገርበት አካሄድ በተለየ መልኩ የኤርትራን ገዢው ፓርቲ ሻዕቢያ በሚል ስያሜ ሲጠሩት ተደምጠዋል። ከእነሱ አንዱ የሆኑት በተወካዮች ምክር ቤት የውጭ ግንኙነትና ሰላም ቋሚ ኮሚቴ አባል ዶክተር ቶፊቅ አብዱላሂ ሻዕቢያ ጸረ ሰላም ኃይል ነው ብለዋል። የሻዕቢያ ቡድን የኢትዮጵያ ፍትሃዊ ጥያቄ ለማዛባት የሐሰት ፕሮፓጋንዳ የሚነዙ እና የሚያሰራጩ ኃይሎችን አሰራጭቷል። በሀገራችን ውስጥ ግጭቶች እንዲባባሱ ተግቶ ከመስራት ጀምሮ የተለያዩ አፍራሽ ሙከራዎች እያደረገ ይገኛል ሲሉ ዶክተር ቶፊቅ ወንጅለዋል። የፓርላማ አባሉ የሀገር ሉዓላዊነትን የሚጥስ ያሉት የሻዕቢያ እኩይ ተግባርና የሽብር ድርጊት የዓለም አቀፍ ማህበረሰብ እንዲገነዘብ በመንግስት በኩል እየተሰሩ ያሉ ስራዎች በተመለከተ ማብራሪያ ጠይቀዋል። የዓለም ጤና ምርጫ ክልል የብልጽግና ፓርቲ የፓርላማ ተወካይ የሆኑት አቶ ጫላ ለሚ በበኩላቸው ከህግና ስርዓት ባፈነገጠ መንገድ መልኩ ይንቀሳቀሳሉ ያሉት የህወሓት ቡድን ከሻዕቢያ ጋር በማበር ለጦርነት የተዘጋጀ መሆኑን በመጥቀስ ነቅፈዋል። አንዳንድ መረጃዎች እንደሚጠቁሙት የህወሓት ያዛውንቶቹ ቡድን ከሻዕቢያ ኃይሎች ጋር ግንባር ፈጥረው ለጥፋት የተንቀሳቀሱ መሆኑ ይሰማል። በመሆኑም ሉዓላዊነታችንን የሚዳፈር የሻዕቢያ እንቅስቃሴ ለመግታት እየተሰሩ ያሉ ስራዎች በምን ደረጃ ላይ እንደሚገኝ ማብራሪያ ቢሰጡ ሲሉ ለጠቅላይ ሚኒስትሩ ጥያቄ አቅርበዋል። ተቃዋሚው የአማራ ብሔራዊ ንቅናቄ አብን ወክለው የፓርላማ አባል የሆኑት ዶክተር ደሳለኝ ጫኔ የኢትዮጵያ መንግስት ቀይ ባህርን የማስመለስ ጉዳይ እንደ ህልውና ጉዳይ ማቅረቡን በተመለከተ አስተያየትና ጥያቄዎችን ሰንዝረዋል። የኢትዮጵያ መንግስት ዋና ትኩረቱና የፖለቲካ ጉልበቱን አጣዳፊ የውስጥ ቀውሶች ከመፍታት ይልቅ በውጭ ጉዳይ ላይ እንዲያርፉ ማድረጉ የህዝቡን ትኩረት ለመቀየር የተደረገ ጥረት ነው የሚል አስተያየት እንዲሰጥ አድርጓል ብለዋል። የፓርላማው አባሉ በሀገሪቱ ውስጥ ካለው የውስጥ ችግሮች ክብደት አኳያ መንግስት ይህንን ከፍተኛ የፖለቲካ አቅም ለውጫዊ ግብና ዓላማ ከማዋል ይልቅ ተመሳሳይ ጉልበትና ክብደትን የውስጥ የፖለቲካ ችግሮችን ለመፍታትና ከራሱ ዜጎች ጋር ዘላቂ ሰላም ለማምጣት ለምን አይጠቀምበትም ሲሉም ዶክተር ደሳለኝ ጠይቀዋል። ብሔራዊ ጥቅምን ለማስከበር የሚደረግ ማንኛውም አይነት ዲፕሎማሲያዊ ጥረትን በግሌ እቀበላለሁ ያሉት የፓርላማ አባሉ መንግስት ጉዳዩን የመራበት መንገድ ግን 10 ድስት ጥዶ አንዱንም ሳያማስል እንደሚያሳርረው አይነት ነው ሲሉም ተችተዋል። ወደ ቀጣዩ ዜናችን ስናልፍ ኢትዮጵያና የአውሮፓ ህብረት ለ2025 ዓመታዊ የድርጊት መርሃ ግብር የ90 ሚሊዮን ዩሮ የፋይናንስ ስምምነት ተፈራረሙ። በኢትዮጵያና በአውሮፓ ህብረት መካከል ያለው አጋርነት ዘላቂ ልማትና ብልጽግናን ማረጋገጥ የሚያስችል መሆኑን የገንዘብ ሚኒስትር ዴኤታ ሰመሪታ ሰዋሰው ገለጹ። ኢትዮጵያና የአውሮፓ ህብረት ለ2025 ዓመታዊ የድርጊት መርሃ ግብር የ90 ሚሊዮን ዩሮ የፋይናንስ ስምምነት ተፈራርመዋል። ስምምነቱን የገንዘብ ሚኒስትር ዴኤታ ሰመሪታ ሰዋሰው እና በኢትዮጵያ የአውሮፓ ህብረት አምባሳደር ሶፊ ፍሮም ኢንበስበርግ ተፈራርመውታል።
የገንዘብ ሚኒስትር ዴኤታ ሰመሪታ ሰዋሰው በዚሁ ወቅት እንደተናገሩት ኢትዮጵያና የአውሮፓ ህብረት ለ2025 ዓመታዊ የድርጊት መርሃ ግብር የ90 ሚሊዮን ዩሮ የፋይናንስ ስምምነት መፈራረማቸውን ገልጸዋል። ስምምነቱ እንደ መሬት አስተዳደር፣ የብዝሃ ህይወት ጥበቃ፣ የአየር ንብረት መቋቋም፣ የሴቶች ኢኮኖሚያዊ አቅም ማጎልበትና ከስደት ተመላሾች ድጋፍ ባሉ 4 ቁልፍ ፕሮግራሞች ላይ እንደሚያተኩር ጠቅሰዋል። ይህ በአዲስ የትብብር መንፈስ ለረጅም ጊዜ የቆየውን ትብብር የሚያጠናክር እንዲሁም በዓለም አቀፍ ጉዳዮች ላይ ያለውን ስትራቴጂካዊ አጋርነት የሚያጠናክር መሆኑን ሚኒስትር ዴኤታዋ ተናግረዋል። ስምምነቱ በኢትዮጵያና በአውሮፓ ህብረት መካከል ያለው አጋርነት ዘላቂ ልማትና ብልጽግናን ማረጋገጥ የሚያስችል መሆኑን መናገራቸውም ኢዜአ ዘግቧል። ወደ ሌላ ዜናችን ስናልፍ ንብ ኢንተርናሽናል ባንክ አክሲዮን ማህበር በተጠናቀቀው 2017 በጀት ዓመት ከግብር በፊት የ2.9 ቢሊዮን ብር ከፍተኛ ኪሳራ ማስተናገዱን በይፋ አስታወቀ። ባንኩ ይህ ኪሳራ የደረሰው የባንኩ መደበኛ ስራ በመበላሸቱ ሳይሆን መንግስት የውጭ ምንዛሬ ገበያዎችን በማዋሃድ ባደረገው የፖሊሲ ለውጥ ምክንያት በሂሳብ አያያዝ ላይ በተከሰተ ትልቅ የ4.4 ቢሊዮን ብር የውጭ ምንዛሬ ኪሳራ ምክንያት መሆኑን ገልጿል። ይህ የፋይናንስ ውጤት የባንኩን ጠቅላላ ሀብት በ28 በመቶ የቀነሰ ሲሆን ለባለ አክሲዮኖቹ የትርፍ ክፍፍል እንደማይከፍል በይፋ ተረጋግጧል። የባንኩ ዓመታዊ ሪፖርት እንደሚያመለክተው ኪሳራው ሙሉ በሙሉ የተከሰተው በቀድሞ የባንኩ አስተዳደር በጣም ዝቅተኛ በሆነ የምንዛሬ ዋጋ ተገብተው ለረጅም ጊዜ በውጭ ምንዛሬ ተመዝግበው የቆዩትን ዕዳዎች ግዴታ ለመክፈል መገደዱ ነው። የወቅቱ የገንዘብ ፖሊሲ ለውጥ የውጭ ምንዛሬ ዋጋ ከመጀመሪያው ውል ከእጥፍ በላይ እንዲጨምር በማድረጉ ባንኩ ዕዳዎቹን በአዲሱ ከፍተኛ የምንዛሬ መጠን እንዲከፍል መገደዱን አስታውቋል። ባንኩ ከብሔራዊ ባንክ ወስዶት የነበረው 5.85 ቢሊዮን ብር ብድር ከወለዱ ከ658.4 ሚሊዮን ጋር በሙሉ መክፈል መቻሉን ከሪፖርቱ ለመረዳት ተችሏል። በሌላ በኩል ንብ ባንክ እንዳስታወቀው ገቢው በ4.6 በመቶ ጨምሮ 11.3 ቢሊዮን ብር የደረሰ ሲሆን ተቀማጭ ገንዘብ በ14 በመቶ አድጎ 51.3 ቢሊዮን ብር መድረሱን አመልክቷል። በቀጣዩ ዜናችን ኢትዮጵያና ጣሊያን በሰው ኃይል ስምሪት ዘርፍ ለመተባበር የሚያስችል የመግባቢያ ስምምነት ተፈራረሙ። ኢትዮጵያና ጣሊያን በሰው ኃይል ስምሪት ዘርፍ በጋራ ለመስራት የሚያስችላቸውን የመግባቢያ ስምምነት ተፈራርመዋል። የመግባቢያ ስምምነቱን የኢፌዴሪ ስራና ክህሎት ሚኒስትር ክብርት ሙፈሪያት ካሚል እና የጣሊያን የሰራተኛና ማህበራዊ ፖሊሲ ሚኒስትር ክብርት ማሪና አልቪራ ካዴሮም በሮም ጣሊያን ተፈራርመዋል። ስምምነቱ ለኢትዮጵያውያን በጣሊያን የስራ ዕድል ለማመቻቸት ስልጠናዎችን ለመስጠትና ህገወጥ የሰዎች ዝውውርን ለመከላከል በሚደረጉ ጥረቶች ሀገራቱ ያላቸውን ትብብር ለማጠናከር ያለመ ነው። በወቅቱም የስራና ክህሎት ሚኒስትር ክብርት ሙፈሪያት ካሚል የስምምነቱ መፈረም በኢትዮጵያና በጣሊያን መካከል ያለው ረጅም ዘመን ያስቆጠረ የሁለትዮሽ ግንኙነት የበለጠ ለማጠናከር የላቀ ሚና እንደሚኖረው ገልጸዋል። አክለውም በሀገራችን ያለው ወጣትና የሰለጠነ የሰው ኃይል ደህንነቱ የተጠበቀ የክህሎት ስልጠናዎችና የስራ ዕድሎችን በማመቻቸት የህገወጥ የሰዎች ዝውውርን ለመከላከል ከፍተኛ አስተዋጽኦ ይኖረዋልም ብለዋል። የጣሊያን ሪፐብሊክ የሰራተኛና ማህበራዊ ፖሊሲዎች ሚኒስትር ክብርት ማሪያና አልቪራ ካዴሮን በበኩላቸው የጣሊያን የስራ ገበያ የኢትዮጵያ የሰለጠነ የሰው ኃይል ለመቀበል ያለውን ፍላጎት አንስተው በቀጣይም በሁለቱ ሀገራት መካከል የተፈረመውን የመግባቢያ ስምምነትን በአጠረ ጊዜ ውስጥ ወደ ተግባር ለማስገባት በሀገራቸው በኩል ያለውን ቁርጠኝነት አረጋግጠዋል። መጨረሻ ወደ ያዝነው ዜናችን ስናልፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ከትግራይ አህጉረ ስብከት ጋር የተቋረጠው የመዋቅር ግንኙነት ወደ ቀደመ ቦታው እንዲመለስ ጥሪ አስተላለፈ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ምልአተ ጉባኤ ከጥቅምት 11 እስከ 17 2018 መካሄዱን ተከትሎ በትናንትናው ዕለት መግለጫ አውጥቷል። በመግለጫው በጉባኤው ውይይት የተደረገባቸው ዋና ዋና ጉዳዮች የተዘረዘሩ ሲሆን ከእነርሱ መካከል የትግራይ አህጉረ ስብከትን የተመለከተ ይገኝበታል። የሲኖዶሱ መግለጫ በትግራይ አህጉረ ስብከት የሚገኘው ህዝበ ክርስቲያን ህዝባችንና ወገናችን ስለሆነ አብያተ ክርስቲያናቱና ገዳማቱም የቤተ ክርስቲያን መንፈሳዊ ሀብቶች አህጉረ ስብከቱም የተደራጁት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ መሆኑን አስታውሷል። የቅዱስ ሲኖዶሱ መግለጫ ሲቀጥል በቅድስት ቤተክርስቲያን ህግና ቀኖና ተጠብቆ የቅዱስ ሲኖዶስ ልዕልና ተከብሮ የመዋቅር ግንኙነቱ ወደ ቀደመ ቦታው እንዲመለስ
ጥሪ አቅርበዋል። አክሎም የቅድስት ቤተክርስቲያናችን የሰላም ይቅርታና አንድነት በር ክፍት መሆኑን ከመግለጽ ጋር ቅዱስ ሲኖዶስ በክልሉ ለሚገኙት አባቶች፣ ካህናትና ምዕመናን ያልተቋረጠ የሰላም ጥሪውን አስተላልፈዋል። ከትግራይ አህጉረ ስብከት ኦርቶዶክስ ተዋሕዶ ሃይማኖት አባቶች በኩል ይፋዊ መግለጫ ባይወጣም ሲኖዶሱ ከ2 ዓመታት በፊት ሐምሌ 26 ቀን 2015 ዓመተ ምህረት በአክሱም ጽዮን ማርያም ቤተክርስቲያን የኤጲስቆጶሳት ሹመት የሰጡና የተቀበሉ አባቶችን አውግዞ ከቤተክርስቲያኗ የተሰጣቸው የክህነት ስልጣን ተሽሮ እንዲለዩ መወሰኑ ይታወሳል። ሐምሌ 27 ቀን 2015 ዓመተ ምህረት የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳሳት ውግዘቱ ተቀባይነት የሌለው ነው የሚል መግለጫ ማውጣታቸው አይዘነጋም። ባለፈው የ2017 ዓመት ወርሃዊ ግንቦት በተካሄደ ዓመታዊ የርክበ ካህናት የቅዱስ ሲኖዶስ ምልአተ ጉባኤ ንግግር ያደረጉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በተለያየ ምክንያት ከሲኖዶሱ የወጡ ወገኖች እንዲመለሱ ማድረግ የቤተክርስቲያኗ ተቀዳሚ ተልዕኮ መሆኑን ተናግረው ነበር። ለዕለቱ የያዝንላችሁ የኬርቦክስ አፍሪካ ዜናዎች እነዚህ ነበሩ። አብራችሁን ስለነበራችሁ እናመሰግናለን። በየቀኑ ወቅታዊና የተረጋገጡ መረጃዎች እንዲደርሳችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሰላም ቆዩን።